ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የመጀመሪያውን ጉዳይ እናነሳለን። ካሜሮናዊው ብሪያን እምቤሞ ወደ ማንቸስተር ዩናይትድ መዛወር ይፈልጋል የሚል ዘገባን ትላንት ምሽት በዝውውር ጉዳዮች ላይ ባላቸው ሬከርድ የሚታወቁ ጋዜጠኞች አውጥተውታል። መጀመሪያ ያነበብኩት ዴቪድ ኦንስቴን የሚባለው አሁን ለዲ አትሌቲክ የሚሰራው ከዚህ በፊት የቢቢሲ ዘጋቢ የነበረው ሰው ነው። ከዚያ በኋላ የስካይ ስፖርቱ ዳርሜሽ፣ የቴሌግራፉ ጄሰን በርት፣ ፋብሪዚዮ ሮማኖ፣ ፍሎሪያን ፕሌተንበርግን የመሳሰሉ የዝውውር ዘገባዎችን ሲዘግቡ ባላቸው ትራክ ሪከርድ የተሻለ ስም ያላቸው የተሻለ ሪከርድ ያላቸው ጋዜጠኞች በሙሉ ትላንት ምሽት በጣም በተቀራራቢ ሰዓት ይሄ ተጫዋች ወደ ማንቸስተር ዩናይትድ መዘዋወርን ይመርጣል የሚል ዘገባ ይዘው ወጥተዋል። በሁለቱ ክለቦች መካከል አሁን ብሪያን ምቤሞ በሚጫወትበት ብሬንፎርድ እና ይፈልገዋል በሚባለው በማንቸስተር ዩናይትድ መካከል እስካሁን ድረስ ድርድር አልተደረገም። ተጫዋቹ ግን ወደ ማንቸስተር ዩናይትድ መዘዋወር እንደሚፈልግ ማሳወቁን ተከትሎ በሁለቱ ክለቦች መካከል ድርድር ይደረጋል ተብሎ ይጠበቃል። ብሬንፎርድ ከ50 ሚሊዮን እስከ 60 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ማግኘት ይፈልጋል። ብሬንፎርድ ሻጭ ክለብ ነው። ስለዚህ አልሸጥም አይልም። ከዚህ በፊት እንደ አይቨን ቶኒን፣ ዳቪድ ራያን አይነት ኦሌ ዋትኪንስ አይነት ተጫዋቾችን ሸጧል። በቅርብ ጊዜም የብሬንፎርዱ አሰልጣኝ ቶማስ ፍራንክ ሊሸጥ እንደሚችል ተናግረው ነገር ግን ለገዢው ክለብ ከፍተኛ የዝውውር ገንዘብ የማቅረብ ግዴታ ይኖራል ብለዋል። ስለዚህ ብሬንፎርድ ለድርድር ክፍት ነኝ ነው። በዛ ላይ ደግሞ ምንም እንኳ ለአንድ ተጨማሪ ዓመት ውሉ ላይ የማራዘም ኦፕሽን ቢኖረውም ነገር ግን 1 ዓመት ነው የሚቀረው አሁን ያለው ኮንትራቱ። ስለዚህ ለመሸጥ ጥሩ ጊዜ ነው ማለት ነው። ይህንን ተጫዋች ከፍተኛ ገንዘብ ለማግኘትም በሚሆን ወቅት ላይ ነው ያለው። ምክንያቱም ይሄ ተጫዋች በእግር ኳስ ሕይወቱ ምርጡን ሲዝን ካሳለፈ በኋላ ነው በብዙ ክለቦች እየተፈለገ የነበረው። አርሰናል፣ ቶተንሃም እና ሌሎች የፕሪሚየር ሊግ ክለቦች ይህንን ተጫዋች ይፈልጉታል ተብሎ ዘገባ ሲወጣ ረጅም ጊዜ ሆኗል። አሁን በመጨረሻ ግን ተጫዋቹ ምናልባት ወደ ማንቸስተር ዩናይትድ ሊዘዋወር የሚችልበት እድል ከሌሎቹ ቡድኖች አንጻር ሰፊ ሳይሆን አይቀርም። ያው የዝውውር ጉዳይ ተጨማሪ ተጫራቾችን ሊጋብዝ የሚችል ነው። ነገር ግን ወደ ማንቸስተር ዩናይትድ ሊዘዋወር የሚችልበት እድል የበለጠ ሰፋ ያለ ይመስላል። ይሄ ለማንቸስተር ዩናይትድ ደጋፊዎች ትልቅ ዜና ይመስለኛል። ምክንያቱም ከቀናት በፊት ማቴዎስ ኩኛን አስፈርመዋል። በጣም ድንቅ የውድድር ዘመን ያሳለፈ ሌላ ተጫዋች ነው። ይሄኛው ደግሞ በስታቲስቲካል አስተያየት ከማቴዎስ ኩኛን በላይ ምርጥ ሲዝን ያሳለፈ ተጫዋች ነው። 27 የፕሪሚየር ሊግ የጎል ተሳትፎ ነበሩ። 20 የሊግ ጎሎች አስቆጥሯል። እንግዲህ አውት ኤንድ አውት አጥቂ አይደለም፣ ከቀኝ ክንፍ የሚነሳ ተጫዋች ነው። ከክንፍ ተጫዋቾች ብቻ ካወዳደር ነው ሞሐመድ ሳላህ ብቻ ነው ከብሪያን እምቤሞ በላይ ጎሎች ያስቆጠረው። ደግሞ የሚጫወተው ብሬንፎርድ ነው። ስለዚህ የሚጫወትበትን ቡድን ስታንዳርድ ማሰብ ያስፈልጋል። ጥሩ ቡድን ነው፣ ግን ለፕሪሚየር ሊግ ዋንጫ የሚፎካከሩ የቻምፒየንስ ሊግ ስፍራዎች ላይ የሚሳተፍ ቡድን አይደለም። ማንቸስተር ዩናይትድ ባለፈው የውድድር ዘመን አሁን በተጠናቀቀው የውድድር ዘመን 44 የሊግ ጎሎች ነው ያስቆጠረው። በማንቸስተር ዩናይትድ
የፕሪሚየር ሊግ ታሪክ አነስተኛው ጎል የተቆጠረበት ሲዝን ነው። ነገር ግን ከዛ በፊት በነበሩት 2 የውድድር ዘመኖችም 58 እና 57 ጎሎችን ነው ማንቸስተር ዩናይትድ ያስቆጠረው። ግን በተለይ በዚህኛው የውድድር ዘመን የተቆጠረው የጎል መጠን በማንቸስተር ዩናይትድ በኩል ብራያን ምቤሞ ካስቆጠረው በግማሽ ነው የሚሻለው እንደማለት ነው። 44 ጎል እና 20 ጎል ለብቻው ይሄ ተጫዋች አስቆጥሯል። ስለዚህ የማንቸስተር ዩናይትድን ማጥቃት ሁለቱ ዝውውሮች እንዴት አፕግሬድ ሊያደርጉት እንደሚችሉ ሊያሻሽሉት እንደሚችሉ መገመት ይቻላል። ብራያን ምቤሞ 27 የጎል ተሳትፎ፣ ማቲያስ ኩኛ 21 የጎል ተሳትፎ በድምር 48 የጎል ኮንትሪቢሽን ያላቸው ተጫዋቾች ናቸው። እንግዲህ የብራያን ምቤሞ ዝውውር የሚፈጸም ከሆነ ማንቸስተር ዩናይትድ የማጥቃት ኃይሉን በከፍተኛ ጥራት ሊያሻሽል የሚችል ዝውውር ሊሆን ይችላል። 8 አሲስት ነው። ስለዚህ 28 የጎል ኮንትሪቢሽን ነው እንዲያውም ጭራሽ ያለው። ስለዚህ ይሄ ዝውውር የሚፈጸም ከሆነ በቅርብ ጊዜም ራሳቸው ትክክለኛው ኦፈር ከቀረበ ራይት ፕራይስ ከቀረበ ተጫዋቹን ለመሸጥ ፈቃደኞች ነን የሚል አስተያየት ሰጥተዋል። እኔ አንድ ዝውውሩ ቢፈጸምም ባይፈጸምም ግን የማቲያስ ኩኛ ዝውውርና የብራያን ምቤሞ ሊዘዋወር ይችላል የሚለው ዜና ጠንከር ብሎ የመሰማቱ ነገር በሁለት ነገሮች በጣም ጥሩ ዜና ይመስለኛል። አንደኛ የፕሪሚየር ሊግ ተጫዋቾች ናቸው እነዚህ። አሁን በቅርብ ጊዜ ማንቸስተር ዩናይትድ የሚያመጣቸው አብዛኞቹ ተጫዋቾች ከሌሎች አውሮፓ ሊጎች የሚያመጣቸው ተጫዋቾች ናቸው። አንዳንዶቹ በቅርብ ጊዜ ቴንሃግ የፈጸሟቸውን ዝውውሮች ካየን ደች ሴንትሪክ ዝውውሮች ናቸው። ወይ በአያክስ ተጫውተው ያሳለፉ ናቸው፣ ወይ በኤሬዲቪዜ ተጫውተው ያሳለፉ ናቸው፣ ወይ ከሳቸው ጋር ሰርተው የሚያውቁ ናቸው። ካልሆነ የእሳቸው ወኪል የሆነው ኪስ ቮስ የሚወክላቸው ናቸው። እንደ ራስሙስ ሆይሉንድ አይነቶቹ ተጫዋቾች ማለቴ ነው። ከዛ በፊትም የእንግሊዝን ገበያ በደንብ ኤክስፕሎር ያደረገ አይመስለኝም ማንቸስተር ዩናይትድ እና የማንቸስተር ዩናይትድን ምርጥ ዝውውሮች በታሪክ ወደ ኋላ ተመልሳችሁ ካያችሁ ከፕሪሚየር ሊግ የመጡ ተጫዋቾች ወይም በዛው እንግሊዝ ውስጥ ሲጫወቱ ፕሪሚየር ሊግም ሳይባል በፊት እንግሊዝ ውስጥ ሲጫወቱ የቆዩ ተጫዋቾች በዩናይትድ ታሪክ ውስጥ አብዛኞቹ ምርጥ ዝውውሮች ከእንግሊዝ የሚፈጸሙ ዝውውሮች ናቸው። ብዙ ስብስብ አይደለም። የሀገሪቱን የሊግ ውድድር በሚገባ የእግር ኳሱን ባህል፣ ኢንቴንሲቲውን፣ የአየር ጠባዩን፣ የኑሮ ስርዓቱን ሁሉንም ነገር የማወቅ አድቫንቴጅ አላቸው። ከውጭ ሀገር የሚመጣ ተጫዋች ለምሳሌ ከሴቪል ከተማ የሚፈርም ነው ብንል በጣም ሞቃት የአየር ንብረት ካለበት አካባቢ ወደ ዝናባማው ማንቸስተር ይመጣል ማለት ነው። ያንን እስኪላመድ አክለመታይዝ እስኪያደርግ ድረስ ጊዜ ይፈጃል። ለምሳሌ እንደው ከሜዳ ውጭ ያለውን ነገር እንኳ ብንመለከት የቋንቋ ጉዳይ የምን አስቸጋሪ ነው። ለምሳሌ በማንቸስተር ዩናይትድ እንደ አንሄል ዲማሪያ አይነት ምርጥ ተጫዋች አልተሳካለትም። ምክንያቱም ብዙ ጊዜ ቀዝቃዛው የአየር ንብረትም ይናገራል። ከቫንሃል ጋር ስለነበረው ያልሰመረ ግንኙነት የመናገሩን ያህል ፕሪሚየር ሊግ ውስጥ የተጫወቱ ተጫዋቾች ግን እነዚህ ፈተናዎች የሉባቸው። አሁን በታሪክ ሄዳችሁ ያለፈው 30-35 ዓመት የማንቸስተር ዩናይትድ ምርጡ ዝውውር የትኛው ነው ብትሉ ሰው አይኑን ሳያሽ የሚናገረው አንድ ዝውውር የኤሪክ ካንቶናን ዝውውር ነው። ኤሪክ ካንቶና ከሊድስ ነው የመጣው። በወቅቱ የፕሪሚየር ሊግ የእንግሊዝ ሪከርድ ነበር የተከፈለበት ገንዘብ። ግን የማንቸስተር ዩናይትድን ስኬታማነት የእሱን ያህል ኢንፍሉዌንስ ያደረገ ተጫዋች የለም። በማንቸስተር ዩናይትድ ያለፈው 35 ዓመት ታሪክ ምርጡ ዝውውር ከዛው ከፕሪሚየር ሊግ የተፈጸመ ነው። ሮይኪንም ከዛ ፕሪሚየር ሊግ እንኳ አልተባለም። ያኔ ከሊድስ ጋር ሻምፒዮን ሲባል ፈርስት ዲቪዥን ነበር ይባል የነበረው። ሮይኪንም ሲመጣ ከአንድ ዓመት በኋላ ከኖቲንገም ፎረስት ነበር የፈረመው። እሱም የብሪታንያ ውዱ ፈራሚ ሆኖ ነው የመጣው። ግን እዛው ከእንግሊዝ ሊግ ነው የመጣው። ከዛ ለ13 ዓመታት በላቀ ደረጃ ተጫውቷል። አንዲ ኮል የዛ የትሬብል አሸናፊ ቡድን ውስጥ የላቀ ድርሻ የነበረውና በነዛ ዓመታትም 121 ጎሎች ያስቆጠረ ተጫዋች ነው ለማንቸስተር ዩናይትድ። እሱ ደግሞ ከኒውካስል ነው የፈረመው ከፕሪሚየር ሊግ። ቴዲ ሼሪንጋም ልክ እንደ አንዲ ኮል ሁሉ በዛ የትሬብል አሸናፊ ማንቸስተር ዩናይትድ ውስጥ የነበረ የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ያቺን ውድ ያቻነት ጎል ያስቆጠረ ተጫዋች ነው ቴዲ ሼሪንጋም። እሱ ከቶተንሃም 1997 ላይ ከፕሪሚየር ሊግ ነው የመጣው። ሪዮ ፈርዲናንድ ከሊድስ ዩናይትድ ነበር የፈረመው። የዓለም ውዱ ተከላካይ ሆኖ ሲመጣ ከዛው ከፕሪሚየር ሊግ ነበር የመጣው። ዌይን ሩኒ ከኤቨርተን ነው የፈረመው። ኤድዊን ቫንደርሳር ከፉልሃም ነው የመጣው። ማይክል ካሪክ ከቶተንሃም ነው የተገዛው። ዲሚታር ቤርባቶቭ እንደዚሁ ከዛው ከስፐርስ።
እና ያለፉትን ዓመታት የማንቸስተር ዩናይትድ ምርጥ ዝውውሮች ብናይ ሁሉም ማለት አይደለም፣ ከሌሎች ሀገራት የመጡ ምርጥ ፈራሚዎች አሏቸው። ነገር ግን እነዚህ ዝውውሮች የማንቸስተር ዩናይትድን ዕጣ ፈንታ የቀየሩ ትልልቅ ዝውውሮች ናቸው። አሁን የማቴዎስ ኩኛ እና የብሪያን ምቤሞ ገና ነው፣ መጠበቅ አለብን። ግን ሁለቱም የፕሪሚየር ሊግ ተጫዋቾች መሆናቸው በዚህ ምክንያት ሊጉን አዳፕት የማድረግ የማንቸስተር ዩናይትድን ሲስተም አዳፕት ማድረግ አለበት። በተለይ ብሪያን ምቤሞ ማቲያስ ኩኛ ብዙ እንደዛ ላይ ጠይቀው ይችላል። ከሌላ የ3-4-2-1 ቡድን ስለሆነ የመጣው አንደኛው የወደድኩት ነገር ዝውውሩ ጫፍ ከደረሰ ከተሳካ የፕሪሚየር ሊግ ተጫዋቾች መሆናቸው ነው። የቀደመው የማንቸስተር ዩናይትድም ታሪክ ያንን ነው የሚያሳይ። ግን በሌሎች የፕሪሚየር ሊግ ቡድኖችም ተመሳሳይ ነገር እናያለን። እዛው ፕሪሚየር ሊግ ውስጥ ካሉ ቡድኖች ተጫዋች የማስፈረም ያው ፕሪሚየም ዋጋ መክፈል አለባቸው። ፕሪሚየር ሊግ የዓለም ውዱ ሊግ ስለሆነ አንድን ተጫዋች በርካሽ ማምጣት ከባድ ሊሆን ይችላል። ምናልባት ማቲያስ ኩኛ እንደ ድሮ ለሆፈንሃይም የሚጫወት ቢሆን ማንቸስተር ዩናይትድ በ40 ሚሊዮን ሊገዛው ይችል እንደሆነ አላውቅም። እንደዛ ሊገዛ ይችላል። ግን ከፕሪሚየር ሊግ ክለብ መሆኑ ብቻ የተጫዋቾችን ዋጋ ውድ ያደርገዋል። ስለዚህ ፕሪሚየም ዋጋ መክፈል አለባችሁ። እሱ አንድ ነገር ነው፣ ግን ሽግግሩን በጣም ስሙዝ ያደርገዋል። ስለዚህ የዚህ ተጫዋች ዝውውር ብቻ ሳይሆን የሁለቱም ሊፈርሙ ይችላሉ እየተባሉ ያሉ ተጫዋቾች ሊያም ዴላፕንም ፈልገውት ነበር። እንደምታውቁት መጨረሻ ላይ ወደ ቼልሲ ተዘዋወረ እንጂ ልጁ ሌላ የኢፕስዊች ታውን ተጫዋች ነበር። ስለዚህ የፕሪሚየር ሊግ ተጫዋች መሆኑ ጥሩ ነገር ይመስላል። ሁለተኛ የሁለቱም ተጫዋቾች እድሜ እነሱ ፒክ ይርስ የሚሏቸው አሉ። አንዳንዶች ከ25 ይጀምራል፣ አንዳንዶች ከ26 ይጀምራል ይላሉ። ብሪያን ምቤሞ 25 ዓመቱ ነው። ማቴዎስ ኩኛ 26 ዓመቱ ነው። ከ26 ዓመት ከ31 ዓመት ድረስ ያለው ጊዜ ተጫዋቾች ወደ ፒክ ይርስ የሚንደረደሩበት ነው ይባላል። በላቀ ብቃት በወጥነት ፕሮዳክቲቭ የሚሆኑበት እድሜ ማለት ነው። አሁን እነዚህ ሁለት ተጫዋቾች እዛ እድሜ ላይ ነው ያሉት። አሁን የሊቨርፑል ያለፈው 10 ዓመት የዝውውር ሞዴል ማንም ክለብ ኮፒ ሊያደርገው የሚገባ ሞዴል ይመስለኛል። ያው በተለይ ትልልቆቹ ክለቦች ለትንንሽ ክለቦች እንኳ ያንን ያህል ገንዘብ ስለሌላቸው ከባድ ነው። ግን አብዛኞቹን የሊቨርፑል ትራንስፎርማቲቭ ዝውውሮች ካያችሁ ተጫዋቾቹ 24፣ 25፣ 26 አካባቢ ያሉ የተፈጸሙ ናቸው። አብዛኞቹ ዝውውሮች በጣም ወጣትም አይደሉም፣ በጣም በእድሜም የገፉ አይደሉም። ጥሩ እድሜ ላይ በየሳምንቱ ዴሊቨር ማድረግ የሚችሉበት እድሜ ላይ ያሉ ተጫዋቾችን ነው ያስፈረሙ። አብዛኞቹ ተጫዋቾች የሊቨርፑል ስኬት ውስጥ ጉልህ ሚና ያላቸውን ሞሐመድ ሳላህን፣ ሳዲዮ ማኔን፣ ቨርጅል ቫንዳይክን፣ አሊሰን ቤከርን፣ ቦቢ ፈርሚኖን፣ ሌሎችንም ተጫዋቾች ብታዩ በዚህ እድሜ አካባቢ ያሉ ተጫዋቾችን ነው ሊቨርፑል ባለፉት ዓመታት ያስፈርም የነበረ ወደ ፒክ ይርስ እየተንደረደሩ ያሉ ተጫዋቾች። አሁን የእነዚህ ሁለት ተጫዋቾችም እድሜ እንደዛ ያለ ነው። ማቴዎስ ኩኛ 26 ነው፣ ብሪያን ምቤሞ 25 ዓመቱ ነው። እንግዲህ እንዳልኩት ዝውውሩ ሂደት ሊጠይቅ ይችላል። እሱን መጠበቅ አለብን። ሁለተኛ ግን ሁለቱም ተጫዋቾች ላይ አንድ የምታዩት ነገር የኤክስጂ ኦቨር ፐርፎርማንስ የሚባል ነገር አለ። የኤክስጂ ኦቨር ፐርፎርማንስ ማለት አንድ ተጫዋች እንዲያስቆጠር የሚጠበቅበት የጎል መጠን አለ ከተፈጠረለት የጎል እድል ጥራት አንጻር ኤክስጂ ይባላል። እሱ ኤክስፔክትድ ጎልስ ወይም እንዲያስቆጠር የሚጠበቀው የጎል መጠን። አሁን ባለፉት 2 ሲዝኖች ማቲያስ ኩኛም ብሪያን ምቤሞም ከሚጠበቅባቸው በላይ ነው ያስቆጠሩት። ምቤሞ 20 ጎል ነው ያስቆጠረው በዚህ የውድድር ዘመን። ባለፈው የውድድር ዘመን 9 የሊግ ጎል ነው ያስቆጠረው። እንግዲህ ባለፈው የውድድር ዘመን 9 የሆነበት አንደኛው ምክንያት ለ3 ወራት ያህል ከሜዳ ርቆ ነበር። ሰርጀሪ ሁሉ ማድረግ ይጠይቀው ነበር እና ከሱ መጎዳት በኋላ ብሬንፎርድ ከ13 ጨዋታ 1 ጨዋታ ብቻ ነው 2 ጨዋታ ብቻ ነው ያሸነፈው። ስለዚህ የሱ ጎሎች ላይ ዲፔንደንት ነበሩ። ሊያውም ከቅጣቱ መልስ አይቨን ቶኒ መጫወት ሁሉ ጀምሮ ነበር። ነገር ግን ባለፉት 3 ሲዝኖች በእያንዳንዱ ሲዝን እንዲያስቆጠር ከሚጠበቅበት የጎል መጠን በላይ ተጫዋቹ በተለይ በዚያ የውድድር ዘመን 12 ጎል አካባቢ እንዲያስቆጠር ነበር ይጠበቅ የነበረው። አሁን 20 ጎል ነው ያስቆጠረው። ስለዚህ 7.7 የኤክስጂ ኦቨር ፐርፎርማንስ ይባላል። ምን ማለት ነው ይሄ? የተጫዋቹ የመጨረስ ብቃት የላቀ ደረጃ ላይ ደርሷል ማለት ነው። የተገኙት የጎል እድሎች እንግዲህ የፍጹም ቅጣት ምት ጎሎችን በዚህ ዓመት ማስቆጠሩን ከግምት ማስገባት ያስፈልጋል 5። ስለዚህ የተጫዋቹን ኤክስጂ ከፍ ያደርገዋል። ነን ፔናልቲ ኤክስፔክትድ ጎልስ የሚባለውን ደግሞ ካያችሁት 7.5 ጎል አካባቢ እንዲያስቆጠር ነበር ይጠበቅበት የነበረው 15 ጎል ነው ያስቆጠረው። ይሄው ተመሳሳይ ነገር ለማቴዎስ ኩኛም ይሰራል። ማንቸስተር ዩናይትድ ደግሞ ኤሊት ጨራሾች የሚፈልግበት ጊዜ ነው። እንደው ቢያንስ ያለፉት 2 ሲዝኖች የእነዚህ 2 ተጫዋቾች ኤክስጂ ኦቨር ፐርፎርማንስ
ቢያንስ ላለፉት 2 ሲዝኖች ኤሊት ጨራሾች መሆናቸውን የሚያሳይ ነው። አሁን በቅርብ ጊዜ ለምሳሌ ራስሙስ ሆይሉንድ ሲመጣ ራስሙስ ሆይሉንድ ጥሩ ፖቴንሻል እንደነበረ ግልጽ ነው። በሌሎችም ክለቦች ይፈለግ ነበር። ነገር ግን ገና ፖሊሽድ ጨራሽ አልሆነም። ተሞርዶ ያለቀ ጨራሽ አልነበረም። አሁን እነዚህ 2 ተጫዋቾች አጥቂዎች አይደሉም። እሱ መገንዘብ ያስፈልጋል። ማቴዎስ ኩኛ አሰልጣኙ ሲስተሙን ካለወጠ በግራ 10 ቁጥር ይጫወታል ተብሎ የሚጠበቅ ተጫዋች አጥቂ ሆኖ መጫወት ይችላል። ግን የበለጠ ኢፌክቲቭ የሚሆነው በግራ 10 ቁጥርነት ሲጫወት ነው። ሌሎች የማጥቃት ስፍራዎችን ይዞ መጫወት እንደሚችል ታሳቢ ሆኖ ብራያን ምቤሞ ደግሞ እሱም በተለያዩ ዞኖች ላይ መጫወት ይችላል። ነገር ግን መደበኛ ቦታው የቀኝ ክንፍ ተጫዋችነት ነው። ሁለቱም አጥቂዎች አይደሉም፣ ግን ሁለቱም የላቁ ጨራሾች ናቸው። አሁን የማንቸስተር ዩናይትድ ያለፈው የውድድር ዘመን ኮንቨርዥን ሬት አሁን የተጠናቀቀው የውድድር ዘመን ኮንቨርዥን ሬት 7% ብቻ ነው። ከፕሪሚየር ሊግ አነስተኛ የጎል እድሎችን የመጨረስ ሬከርድ ካላቸው ቡድኖች መካከል ማንቸስተር ዩናይትድ አንደኛ ሆኖ አሁን በዚህ የውድድር ዘመን ከወረዱት 3 ቡድኖችና ከኤቨርተን ብቻ መሰለኝ የሚሻለው ማንቸስተር ዩናይትድ ያስቆጠራቸው የሊግ ጎሎች። ስለዚህ ምንም ጥያቄ የለውም ከፍ ያለ የጎል ፕሮዳክሽን ያላቸው ተጫዋቾች ያስፈልጉታል እና ብራያን ምቤሞ የተለየ ባለ ተሰጥኦ ተጫዋች ነው። ላለፉት አመታት በእያንዳንዱ ሲዝን በጎሎች ብታዩት ሲሻሻል የቆየ ተጫዋች ነው። ደግሞ 2019 መሰለኝ ወደ እንግሊዝ የመጣው ያኔ በቻምፒየንሺፕ ይጫወት ለነበረው ለብሬንፎርድ ነው ቶዋ ከሚባል የፈረንሳይ ክለብ የፈረመው በመጀመሪያው ሲዝን ብቻ። ያኔ በእንግሊዝ ቻምፒየንሺፕ ወይም በእንግሊዝ ሁለተኛ ዲቪዚዮን ይጫወት ለነበረው ቡድን 22 የጎል ሪተርን ነበረው። ወደ እንግሊዝ ከመጣበት ጊዜ ጀምሮ ጎል ሲደመር አሲስትን ከወሰዳችሁ በ235 ጨዋታዎች ጀምሮ ወይም 263 ጨዋታዎችን በድምር አድርጎ 124 የጎል ኮንትሪቢዩሽን ያለው ተጫዋች ነው። ሊያውም ባለፉት አመታት በሌሎች ተጫዋቾች ጥላ ስር እንዲቆይ ሆኖ ማለት ነው። አሁን ባለፉት ጥቂት አመታት የብሬንፎርድ ዋና የጎል ሰው አይቨን ቶኒ ነበር። ከዛ በፊት ኦሌ ዋትኪንስ ነበር። ከዚያ በፊት ጎል አስቆጣሪም ባይሆን ግን ሳይድ ቤን ራህማ የቡድኑ በጣም ወሳኝ ተጫዋች ነበር። አሁንም ቢሆን ኃላፊነትን ይጋራል። የብራያን ምቤሞ ቡድን ብቻ አይደለም ብሬንፎርድ። ዮሃን ቪሳ የሚባል ሌላ ከ20 በላይ የጎል ተሳትፎ ያለው ተጫዋች አለ። ስለዚህ ዋናው የጎል ሰውም ሳይሆን ጭምር ነው እንዲህ አይነት ቁጥሮችን ወይም የፕሮዳክሽን ሌቭል ወይም ፍሬያማነትን ሲያሳይ የቆዩ እና ምን እንደሚጨምር መገመት ይቻላል። ለማንቸስተር ዩናይትድ አሁን ካሉት አማራጮች በጣም የላቁ 2 ጥራት ያላቸው ተጫዋቾችን ነው ማንቸስተር ዩናይትድ ያስፈርም። አሁን ሊያስፈርም እንግዲህ የተቃረበው የኩኛ ተጠናቋል። የብራያን ምቤሞን ማየት አለብን። ብሬንፎርድ ተጫዋቹን ሲያስፈርመው 5.4 ሚሊዮን ፓውንድ ነበር የከፈለበት የዛሬ 6 ዓመት። አሁን እንግዲህ በ50 ሚሊዮን ወይ በ60 ሚሊዮን ቢሸጡት ስንት እጥፍ አትርፈው እንደሚሸጡት መገመት ነው። ሜዳ ላይ ደግሞ የሰጣቸው አገልግሎት የላቀ ነው። አሁን በተጠናቀቀው የውድድር ዘመን ያለምንም ክርክር ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነበር እና ይህንን ተጫዋች ነው እንግዲህ ማንቸስተር ዩናይትድ ለማስፈረም የተቃረበው። በፕሪሚየር ሊግ ሞሐመድ ሳላህ፣ አሌክሳንደር ኢሳቅ፣ ኤርሊንግ ሃላንድ እና ክሪስ ውድ ብቻ ናቸው ከሱ በላይ የሊግ ጎሎች ያስቆጠሩት። ከነዚህ መካከል 3ቱ 9 ቁጥሮች ናቸው። አውት ኤንድ አውት አጥቂዎች ናቸው፣ ጎል እንዲያስቆጥሩ የሚጠበቁ ማለት ነው። አሌክሳንደር ኢሳቅ፣ ኤርሊንግ ሃላንድ፣ ክሪስ ውድ 9 ቁጥሮች ናቸው። ስለዚህ እነዚህን 9 ቁጥሮች ብናወጣና ውድድሩ ከክንፍ ተጫዋቾች ጋር ብቻ ቢሆን ሞሐመድ ሳላህ ብቻ ነው የሚበልጠው። 28 የፕሪሚየር ሊግ ጎሎች ያስቆጠረውና የፕሪሚየር ሊግ የአመቱ ኮከብ ተጫዋችም የአመቱ ከፍተኛ ጎል አስቆጣሪም ሆኖ ያጠናቀቀው ተጫዋች ብቻ ነው ከሱ ብቻ የላቀ የክንፍ ጎል አስቆጣሪ። እንዲያውም አንድ ስታትስማን ዴቭ ይባላል እና እሱ በአውሮፓ ካሉ ሌሎች የክንፍ ተጫዋቾች ጋር አወዳደረው። በሊግ ጎል ብቻ የጎል ኢንቮልቭመንት ጎል ማስቆጠርና የመጨረሻ ኳስ ማቀበልን በሁለቱ በቀጥታ አንድ ተጫዋች በጎል ላይ በሚሳተፍባቸው መንገዶች አነጻጽሮት 28 የጎል ተሳትፎ ነበረው። የሊግ ጎሎቻቸውን ብቻ ነው የጠቀሰው። ኦስማን ደምቤሌ፣ ራፊኛ፣ ላሚን ያማል፣ ቪኒሲየስ ጁኒዮር፣ ሌሎችም ከክንፍ ተጫዋቾች ያሉ ተጫዋቾችም ጠቅሷል። ኤርሊንግ ሃላንድ፣ ብሩኖ ፈርናንዴዝ፣ ክቪቻ ክቫራትስኬሊያ፣ ብራድሊ ባርኮላ፣ ኮል ፓልመር፣ ራያን ሼርኪ፣ ፍሎሪያን ቪት፣ ማይክል ኦሊሴ፣ ራፋኤል ሊያዮ፣ አዴሞላ ሉክማን፣ እነዚህ ሁሉ ተጫዋቾች ከሱ ያነሰ የሊግ የጎል ኮንትሪቢዩሽን ነው ያላቸው። ከነሱ ይሻላል ያልኩ አይደለም፣ ግን ቁጥሮቹ በሊግ ከነሱ ይሻላል እና ስለዚህ እንዲህ አይነት ደረጃ ላይ ያለ ተጫዋች ነው። በፕሪሚየር ሊግ ባለፉት 135 ጨዋታዎች 71 የጎል ኮንትሪቢዩሽን አለው።
ስለዚህ በጣም አስደናቂ ተጫዋች ነው። ያለፈው የውድድር ዘመንም ሲጀመር እንዲህ አይነት ቁጥር ላይ ሊደርስ እንደሚችል ምልክት ነበር። ያለፈው የውድድር ዘመን ስል ይሄኛው በቅርብ ጊዜ ስለተጠናቀቀ ያለፈ ነው መባል ያለበት፣ ያው ስለተጠናቀቀ አንድ 10 ቀን ገደማ ሊሆነው ነው። የቅርብ ጊዜ ስለሆነ ግን የዚህ የውድድር ዘመን ብለው ትንሽ ለገለጻ እንዳያምታታ የ2023-24 የውድድር ዘመንን ስል ማለት ነው። ያለፈው የውድድር ዘመን ስል ያ የውድድር ዘመን ላይ በመጀመሪያዎቹ 15 ጨዋታዎች 10 የጎል ተሳትፎ ኖሮት ነው የውድድር ዘመኑን የጀመረው። ስለዚህ ባለፉት 2 የውድድር ዘመናት ኃይለኛ አሴንደንሲ ላይ የነበር በጣም ወደ ላይ የተወረወረ የነበረ ተጫዋች ነው። ከዚያ በኋላ ነው ያ የቁርጭምጭሚት ጉዳት ሰርጀሪ የሚጠይቅ የቁርጭምጭሚት ጉዳት የገጠመው እና ለ3 ወራት ከሜዳ እንዲርቅ የተገደደው። በወቅቱ ደግሞ አይቨን ቶኒም በዚህ በቤቲንግ ምክንያት ተቀጥቶ ስለነበር የብሬንፎርድ ውጤት በከፍተኛ መጠን ነበር ያሽቆለቆሉ። ግን አንድ በዚህ ውድድር ዘመን የብሬንፎርድን ማጥቃት በተመለከተ ሰዎች ሲያስቡ ቶሎ አእምሯቸው ላይ የሚመጣው በዩዋን ቪሳና በብሪያን ምቤሞ መካከል ያለው የሁለትዮሽ ጥምረት ነው። ሁለቱም ተጫዋቾች ከ20 በላይ የጎል ተሳትፎ በተናጥል አስመዝግበዋል። ይሄ ደግሞ በፕሪሚየር ሊግ ባለፉት 5 ሲዝኖች በሌላ በአንድ አጋጣሚ ብቻ ነው የነበረው። አሌክሳንደር ኢሳቅ እና አንቶኒ ጎርደን ሁለቱም ተጫዋቾች ከ20 በላይ ቀጥተኛ የጎል ተሳትፎ ነበራቸው። ስለዚህ ብዙ የተለመደ አይደለም እና ብሪያን ምቤሞን ይህንን የውድድር ዘመን ስናስብ ስለ ፓርትነርሺፕ ነው የምናስበው፣ ግን ሙሉ እውነት አይመስለኝም። አሁን አንዳንድ ሰዎች ወደ ዩናይትድ መጥቶ ምን ያህል ከሌሎች ተጫዋቾች ጋር ይግባባል የሚል ጥያቄ ሊያነሱ ይችላሉ። ግን የብሬንፎርድ ቆይታውን ካጠናችሁ መጀመሪያ አካባቢ BMW የሚባል ጥምረት ነበር። እዛ ቤን ራህማ፣ ምቤሞ እና ዋትኪንስ የነበሩበት ጥምረት የBMW ጥምረት ይባል ነበር። እንደ ቢቢሲ MSN እንደሚባለው ይሄኛውም የራሱ ስም ወጥቶለት የየተጫዋቾቹን የመጀመሪያ ስም ወይ የሁለተኛ ስም የመጀመሪያ ፊደል በመጠቀም የነበረ አጠራር ነው እና ከነዚህ 3 ተጫዋቾች ጋር ከተቀሩት 2 ተጫዋቾች ጋር የነበረው መግባባትም እንደዚሁ አስደናቂ ነው። አሁን የመጀመሪያዎቹን 2 የቻምፒየንሺፕ ሲዝኖቹን ብቻ ብትወስዱ ወደ ፕሪሚየር ሊግ ከመምጣቱ በፊት የነበሩትን 2 ሲዝኖቹን ብትወስዱ 40 የጎል ተሳትፎ ነበረው። 22 እና 18 የጎል ተሳትፎ ነበረው። ስለዚህ በዛ ወቅትም ከሌሎች ተጫዋቾች ጋር እንዲሁ ይግባባ ነበር ማለት ነው። ከአይቨን ቶኒ ጋር የነበረውም ኮምቢኔሽን ልክ እንደዚሁ ድንቅ ነበር። አይቨን ቶኒ ደግሞ ታርጌት ማን ነው። አሁን ከኦሊ ዋትኪንስ የተለየ ነው። ኦሊ ዋትኪንስ ከጀርባ መሮጥ የሚወድ አይነት ተጫዋች ነው፣ አሁን በአስቶን ቪላ የሚጫወተው ተጫዋች። አይቨን ቶኒ ደግሞ ክሮስ ሜርቸንት ነው፣ ብዙ ክሮስ የሚያጠቃ ደንበኛ ትራዲሽናል ታርጌት ማን ነው፣ ሌላ ታይፕ ነው። ዮሃን ቪሳ ደግሞ ሌላ ነው፣ ኃይለኛ ሞቢሊቲ ያለው ተጫዋች ነው። ከዚህ ተጫዋች ጋር ያለው መግባባት ደግሞ ባለፉት 5 ዓመታት በአንድ ጊዜ ብቻ የታየ የ2 የቡድን ዋና ተጫዋቾች የደብል ዲጂት የጎል ተሳትፎን ያሳየን ሆነ ማለት ነው። አሁን እዚህ ውስጥ የምንረዳው ነገር የተለያየ ባህሪ ካላቸው ተጫዋቾች ጋር ነው የተጣመረው። አንዳንዶቹ እንደ ሳይድ ቤን ራህማ አይነቶቹ ተጫዋቾች ከኳስ ጋር ወደ አደጋ ክልል መግባት የሚወዱ የቦል ቱ ፊት ተጫዋቾች ናቸው። አንደኛው ታርጌት ማን ነው፣ ጀርባውን ለጎል ሰጥቶ የሚጫወት ብዙ ክሮሶች የሚያጠቃ የፕሪሚየር ሊግ ምናልባት እንደ ታርጌት ማን እንደ ኦልድ ፋሽንድ ታርጌት ማን የፕሪሚየር ሊግ ምርጡ ታርጌት ማን የነበረ ነው። ሌላኛው ደግሞ ኃይለኛ ሞቢሊቲ ያለው ወደ ጥልቅ እየመጣ መጫወት የሚችል ከሱ ጋር በጣም ጥሩ የሜዳ ውስጥ መናበብ ያለው ግን ጀርባን የሚያጠቃ ስፔስም የሚያጠቃ ቡድን ነው። የተለያዩ ተጫዋቾች ናቸው እነዚህ። ስለዚህ በብሬንፎርድ ተጫዋችነት ወደ 6 ዓመት ሲቆይ 2019 ነበር የፈረመው። ከተለያዩ ተጣማሪዎች ጋር ነበር የተጫወተው። ከሁሉም ጋር በጣም ውጤታማ ነበር። ይሄ ደግሞ አንድ የሚሰጠው ተስፋ ማንቸስተር ዩናይትድ ካሉ ሌሎች የማጥቃት ተጫዋቾች ጋር ሊናበብ ይችላል ማለት ነው። ደግሞ የፕሪሚየር ሊግም ተጫዋች ሆኖ ለአመታት ስለቆየ ረጅም ጊዜ ነው የቆየው። ግን አንዳንድ ጊዜ የአንዳንድ ተጫዋቾች ገለል ማለት የሚጠቅማቸው ደግሞ ተጫዋቾች አሉ። ከቶኒ ጋር መግባባቱ ጥሩ ቢሆንም ግን የብሬንፎርድ ዋና የጎል ምንጭ ጎል ጌተር ጎል አስቆጣሪ የነበረው ቶኒ ነው፣ አይቨን ቶኒ ነው እና ከአይቨን ቶኒ መልቀቅ በኋላ የብሬንፎርድ አብዛኛው ማጥቃት ብሪያን ምቤሞን ማዕከል ያደረገ ሆነና ከአይቨን ቶኒ ወደ ሳውዲ አረቢያ መሄድ በኋላ 49 የጎል ተሳትፎ ነው ተጫዋቹ ያስመዘገበው። ከዚያ በፊት እንደዛ አልነበረም። 9 አሲስቶችና 8 ጎሎች ብቻ ነው የነበሩት በ69 ጨዋታ። ከዚያ በኋላ ከቶኒ መልቀቅ በኋላ በ64 ጨዋታ ግን 49 የጎል ተሳትፎ ነበረው ማለት ነው። ስለዚህ በየ2 ጨዋታው በየ3 ጨዋታ 2 የጎል ኮንትሪቢዩሽን ነበረው ማለት ነው። ይሄ የኤሊት ተጫዋች ቁጥር እና እንዳልኩት የቶማስ ፍራንክ ቡድን ምርጥ ቡድን ነው።
በራሱ ዲስቲንክት ስታይል የሚጫወት ቡድን ነው። ነገር ግን እንደ ትልልቆቹ ቡድኖች እንደ ልብ የጎል እድል የሚፈጥር አይደለም። የፖሴሽን ቡድንም አይደለም። ጨዋታ ዶሚኔት የሚያደርግ ቡድን አይደለም። ስለዚህ የጎል እድል ብዙ በማይፈጠርበት ቡድን ውስጥ ስለሚጫወት ነው 12 ጎል እንዲያስቆጠር እየተጠበቀ ወይም በደግሞ በፍጹም ቅጣት ምቶችን ሳይደምር ደግሞ 7.5 ጎል እንዲያስቆጠር የሚጠበቅበት ተጫዋች 15 ጎል ካስቆጠር አብዛኞቹ የራሱን ኤፈርት የራሱን ጥረት ያከለ የሚያስቆጠራቸው ጎሎች እንደሆኑ ያሳያል። ይህ ልክ ሳህኑ ላይ ቀርበውለት እንደሚያስቆጠራቸው አይነት አይደሉም። ኮንቨርዥን ሬቱ በጣም ከፍተኛ ነው። ከማንቸስተር ዩናይትድ ጋር እንደ ቡድን 7%፣ ከፕሪሚየር ሊግ አነስተኛ የኮንቨርዥን ሬት መካከል አንደኛው። ይሄኛው በጣም ከፍተኛ የጎል ማስቆጠር ጥራት ያለው ተጫዋች ነው። ኤክስጂን የምንጠቅሰው የተፈጠሩትን የጎል እድሎች ጥራት ለማነጻጸር ነው። ግን መቼስ በትልልቆቹ አሰልጣኞች ወይ በዘመናዊ አሰልጣኞች አሁን በዚህ ዘመን ባሉት አሰልጣኞች ከማስቆጠር ጋር ከአሲስት ከማድረግ ጋር ብቻ አይደለም ተጫዋቾችን የሚያዩት። ከኳስ ውጪ ምን ይሰራልኛል የሚለውም በጣም ወሳኝ ነገር ነው። ከኳስ ውጪ እንደው አንድ ስታቲስቲክስ ብቻ ላንሳ። አሁን ባለቀው በቅርብ በተጠናቀቀው የፕሪሚየር ሊግ ሲዝን በሶስተኛው የሜዳ ክፍል ፋይናል ሰርድ በሚባለው በሶስተኛው የሜዳ ክፍል በተጋጣሚ ቡድን የመጀመሪያ 30 ሜትር ማለት ነው ብዙ ኳስ በመቀማት የሚበልጡት ሁለት ተጫዋቾች የአማካይ ተከላካዮች ናቸው። አሁን ለብራይተን እየተጫወተ ያለው የብራያን ምቤሞ የሀገር ልጅ ካርሎስ ባሌባ 130 ጊዜ በሶስተኛው የሜዳ ክፍል ኳስ ቀምቷል። ሞይሰስ ካይሴዶ 120 ጊዜ። ምናልባት የፕሪሚየር ሊግ የተጠናቀቀው በቅርብ ያለቀው ሲዝን ምርጡ የአማካይ ተከላካይ ነው። ሁለቱም ቦል ዊነርስ ናቸው፣ ኳስ ነጣቂዎች ናቸው። ከዚያ ቀጥሎ የሚመጣው ብራያን ምቤሞ ሶስተኛ። በሶስተኛ የሜዳ ክፍል የኃይለኛ የፕሬሲንግ ቡድን ነው ብሬንፎርድ። ሩበን አሞሪምም ከኳስ ውጭ ያለ ትጋትን አጥብቆ የሚሻ ነው። ያንን አይነት ቡድን በማንቸስተር ዩናይትድ እስካሁን ድረስ አልፎ አልፎ ብልጭ ካሉ ፐርፎርማንሶች በስተቀር አላየንም። ነገር ግን ብራያን ምቤሞ በሶስተኛው የሜዳ ክፍል ኳስ በመቀማት ከሁለቱ የአማካይ ተከላካዮች ብቻ ነው የሚሻለው። ከዛ ሊስቱን እያያችሁ ወደ ታች ብትወርዱ እስከ 20 ድረስ ምናምን ብትወርዱ ብዙ የማጥቃት ተጫዋቾች ተብለው ካቴጎራይዝ የሚደረጉ ተጫዋቾችን አታገኙ። ከሱ ቀጥሎ ለምሳሌ ዳምስጋርድ አለ፣ ፔድሮ ፖሎ፣ አንቷን ሴሜኞ ለነገሩ በጣም ኃይለኛ ተጫዋች ነው። እሱም እዚህ ዝርዝር ውስጥ አለ። ግን አብዛኞቹ ራፈንበርግ፣ ኢድሪሳ ጌይ፣ ቶማስ ፓርቴ፣ ዳንኤል ሙኞዝ፣ አንቶኒ ሮቢንሰን፣ ሊ ኩክ አይነት ተጫዋቾችን የምናገኝ የመከላከል ይሄንን እንዲያደርጉ የሚጠበቁ ተጫዋቾችን ነው የምናገኝ። ስለዚህ በዚህኛው ዘመን እግር ኳስ ደግሞ አጥቂዎች የመጀመሪያ ተከላካዮች ናቸው። ስለዚህ ከኳስ ውጪ ምን ይሰጡኛል የሚለውንም በተመለከተ ይሄ ተጫዋች ከኳስ ውጪ በጣም ትጋት ያለው ታታሪ ከፍተኛ የፕሬሲንግ ተጫዋች ነው። ያው በዚህ አመት ለምሳሌ ሊቨርፑል ሞሐመድ ሳላህን ቢያጣ ኖሮ አዲስ ውል ባይፈርም ኖሮ ሊቨርፑል ሊያስፈርማቸው ከሚፈልጋቸው ተጫዋቾች መካከል አንደኛው ብራያን ምቤሞ ነበር። አንደኛው ስታይሊስቲክ መመሳሰል ነው። ሁለቱም ከቀኝ ክንፍ የሚነሱ የግራ እግር ተጫዋቾች ናቸው። ሁለቱም ከፍተኛ የሾት ቮሊዩም አላቸው። ብዙ የጎል ሙከራ ያደርጋሉ። በብሬንፎርድ ከሁሉም ተጫዋቾች በላይ ብዙ የጎል ሙከራ የሚያደርገው እርሱ ነው። ሁለቱም ግን ከቀኝ ክንፍ ይነሱ እንጂና የተጫዋቾቹን ተች ማፕ ብትወስዱ የቱ ጋ ነው በአብዛኛው ኳስ የሚነኩት የሚለውን ብትወስዱ በአብዛኛው ቀኝ ላይ ይሁን እንጂ ግን ሳጥን ውስጥ የመግባት ነጻነት ያላቸው ወደ ውስጥ እንዲገቡ የኢንሳይድ ተጫዋቾች እንዲሆኑ በአሰልጣኞቹ ፈቃድ የሚሰጣቸው አይነት ተጫዋቾች ናቸው። ስለዚህ በዚህ የስታይል መመሳሰል ምክንያት ሊቨርፑል ሳላህን ማጣቱ ግድ ቢሆን በአማራጭነት ይዟቸው ከነበሩ ተጫዋቾች መካከል አንደኛው ያለፉት ሁለት ሲዝኖች ቁጥሮቹ ደግሞ በተለይ በጣም እየተሻሻለ እንደመጣ የሚያሳዩ ስለነበሩ ብዙ ክለቦች ይህንን ተጫዋች ለማስፈረም ይፈልጉ ነበር። ስለዚህ ማንቸስተር ዩናይትድ አሁን ሁለት እንዲህ አይነት ተጫዋቾችን መጨመር ከቻለ ቡድኑ ላይ ስለሚፈጥረው ልዩነት መገመት ይቻላል። ስለ ማቲያስ ኩኛ ስናነሳ ብዙ ጊዜ የምናነሳው ይሄ የካራክተር አሰስመንት ይባላል። የተጫዋቹ ባህሪ እንዴት ያለ ነው። ያው በዚህ የውድድር ዘመን ሁለት ጨዋታዎች በቅጣት ምክንያት ከሜዳ እንዲያልፈው ሆኖ ስለነበር ይሄ ትንሽ ትግስቱን ለመቆጣጠር ስሜቱን ለመግራት የሚቸግረው ተጫዋች ነው ይላሉ። ግን ይሄ ውድድር ዘመን ላይ ብቻ ያጋጠመ ስለሆነ
ጠቅላላ ባህሪው ነው ለማለት አይቻልም። ለአውሮፓ ውስጥ 7-8 ዓመት የተጫወተ ተጫዋች ሆኖ ብዙ ጊዜ አላየንም። ስለዚህ እነዚህ እንደ አይሶሌትድ ኢንሲደንት ሊወሰዱ ይችላል፣ እንደ ነጠላ ክስተቶች መወሰድ አለባቸው እንጂ የተጫዋቹ ባህሪ እንደዚህ ነው ለማለት አይቻልም። ቢሆንም ክፋት ያለው አይመስለኝም። ምክንያቱም ሩኒ እንደዛ ሆኖ ነው ከሚንቀለቀል እሳት ጋር ነው የሚጫወተው። እሱ በጣም አስፈላጊ ነበር። ግን ያ ስዋገር ደግሞ የሚሉት አለ፣ በቃ ምንም ፕሬሸር የማይሰማው አይነት ደግሞ ተጫዋችም ይመስላል። ሲጫወት የሚጫወትበት ነጻነት በጣም አስደናቂ ነው። በፕሪሚየር ሊግ ብዙ ሰዓት ወክ ያደርጋል ይባላል። ከሁሉም የፕሪሚየር ሊግ ተጫዋቾች መካከል አብዛኛውን የሜዳውን ጊዜ ወክ እያደረገ የሚያሳልፈው ማቴዎስ ኩኛ ነው። እንዲሁ ስታዩት ያለበትም እድሜ ደግሞ ባለፉት 2 ሲዝኖች በነበረው ስኬት ምክንያት በሚስተዋል የራስ መተማመን የሚጫወት ተጫዋች ነው። ብራያን ምቤሞ ራሱም ደስታውን የሚገልጽበትን መንገድ ካያችሁ ስሙን እያሳየ ደስታውን ይገልጻል። አንዳንዴ መጽሐፍ እንደ መግለጥ እያደረገ ደስታውን ይገልጻል እና አንባቢ ነው። በጣም አንድ የካራክተር ማሳያ ነው ይሄ። አንባቢ ነው። እንዲያውም የፓውሎ ኮኤልሆን ዘ አልኬሚስት የምወደው መጽሐፍ ነው ብሎ ይናገራል። ፒያኖ መጫወት ይወዳል፣ ቼዝ መጫወት ይወዳል። ስለዚህ አሳቢ እንደሆነ መገመት ትችላላችሁ። ቲንከርስ የሚሏቸዋል። ልክ እንደዚህ አይነት ተጫዋች ይመስላል። ስለዚህ በካራክተርም በኩል በጣም ጥሩ ኢንትረስቲንግ ካራክተር ያለው ተጫዋች ነው። ሌላ ግን የአቬይላቢሊቲ ጉዳይ ነው። ተጫዋቾች ከጉዳት ነጻ የመሆናቸው ጉዳይ በጣም አስፈላጊ፣ ክለቦች ትኩረት የሚሰጧቸው ነጥቦች ናቸው። ባለፈው የውድድር ዘመን ብቻ ነው ከ30 በታች ጨዋታ ያደረገው። ወደ እንግሊዝ ከመጣበት ጊዜ ጀምሮ ባለፈው የውድድር ዘመን ብቻ ከ30 ጨዋታ በታች አድርጓል፣ 22 ጨዋታ እና እሱ ከሜዳ በራቀ ጊዜ እንዳልኩት የብሬንፎርድ ሪካርድ 2 ጨዋታ ብቻ ነው ያሸነፉት እሱ ባልነበረባቸው ጨዋታዎች ላይ። እንግዲህ 25 ጨዋታ ነው ባለፈው የውድድር ዘመን ያደረገው። ስለዚህ 13 ጨዋታ አልፎታል። ከ13ቱ ጨዋታዎች 2 ብቻ ነው ብሬንፎርድ ያሸነፈው። ምን ያህል በጎሎች ላይ የእሱ ጥገኞች እንደነበሩ የሚያሳይ ነው። አሰልጣኞች ምን ይላሉ? አቬይላቢሊቲ ኢዝ ዘ ቢገስት ኳሊቲ ነው ምናምን እንደዛ የሚሉት ነገር አለ። አቬይላብል ነው። አሁን በዚህ በተጠናቀቀው የውድድር ዘመን 38ቱንም ጨዋታዎች አድርጓል ብቻ ሳይሆን 38ቱንም ጨዋታዎች ጀምሯል። ሁሌ ያለ ማለት ነው። አቬይላብል ነው ማለት ነው። የተጫዋቾች የጉዳት ሬከርድ ደግሞ አሰልጣኞች መጀመሪያ ግምት ከሚሰጧቸው ነጥቦች መካከል አንደኛው ነው። ግን ወደ ኋላ ሄዳችሁም ከዚህ ባለፈው የውድድር ዘመን ለ3 ወራት በሰርጀሪ ምክንያት ሜዳ ከራቀበት ሲዝን በስተቀር በ2022-23 የውድድር ዘመንም 38ቱንም ጨዋታዎች ያደርጓል። 36ቱን ጀምሯል። ከዛ በፊት 35 ጨዋታ በቻምፒየንሺፕ ደግሞ 42 እና 44 ጨዋታዎች ላይ ነበር። ስለዚህ አቬይላብል ነው። አቬይላቢሊቲም አንድ በጣም አስፈላጊ ኳሊቲ ነው። ስለዚህ እነዚህን ሁሉ ነገሮች ከግምት ካስገባን እና ዝውውሩ የሚሳካ ከሆነ ማንቸስተር ዩናይትድ በጣም ጥሩ ተጫዋች ሊያገኝ ነው። ዩናይትድ አምና አሁን በቅርብ ጊዜ በተጠናቀቀው የውድድር ዘመን 44 ጎሎች አስቆጠራልን። ከወረዱ 3 ቡድኖችና ከኤቨርተን ብቻ ነው የሚሻለው። ስለዚህ ምንም ጥያቄ የለውም ቁጥሩ በጣም የከፋ የውድድር ዘመን ማሳለፉን ይነግራቸዋል። ይሄ ችግር ግን ያለፉት 2-3 የውድድር ዘመናት ችግር ብቻ አይደለም። እንዲሁም አንድ ደጋግሜ የማነሳው ስታቲስቲክስ አለ። ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን መልቀቅ በኋላ በአንድ የውድድር ዘመን ብቻ ነው ከ70 በላይ የሊግ ጎሎች ያስቆጠረው። በአንድ የውድድር ዘመን ብቻ ነው ከ70 በላይ የሊግ ጎሎች ያስቆጠረው። ከዛ በስተቀር በእያንዳንዱ የውድድር ዘመን ከ70 የፕሪሚየር ሊግ ጎሎች በታች ነው የሚያስቆጠረው። ስለዚህ ከባድ ችግር ነበር፣ ረጅም ጊዜ የቆየ። አሁን ማንቸስተር ሲቲ በዚህ ሲዝን እንኳን እንዲህ አይነት ደካማ የውድድር ዘመን እንኳ አሳልፎ እስከ መጨረሻ 2 ድረስ እስከ 38ኛው ሳምንት ድረስ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ የመሳተፉ ጉዳይ ዋስትና የሌለው ሆኖ በነበረበት ጊዜ ጭምር 72 የሊግ ጎሎች አስቆጥሯል። ጓርዲዮላ ከመጣበት ጊዜ ጀምሮ ማንቸስተር ሲቲ ከ70 በታች የሊግ ጎል አስቆጥሮ አይቀርም። ማንቸስተር ዩናይትድ ግን አንድ ጊዜ ብቻ ነው ያን ያደረገው። ስለዚህ በዚህ ዓመት ከፋ ችግሩ። ባለፉት 2 የውድድር ዘመናትም ከ60 በታች የሊግ ጎሎች አስቆጠረ እንጂ ዩናይትድ ከሰር አሌክስ ፈርጉሰን መልቀቅ በኋላ ከ70 በላይ ጎል አስቆጥሮ አይቀርም። 38 ጨዋታ ነው የሚደረገው አይደል? በ38 ጨዋታ አንድ ቡድን በየጨዋታው 2 ጎል ቢያስቆጥር 76 ጎል ያስቆጥራል ማለት ነው። ማንቸስተር ዩናይትድ ከዛ አቬሬጅ በታች ነው የሚያስቆጥረው። ከ2 ጎል በታች ነው በአቬሬጅ የሚያስቆጥረው እንደማለት ነው። ይሄ ደግሞ ለ13 ለ12 ዓመት የቆየ ነው። ሰር አሌክስ ፈርጉሰን 2013 ነው የለቀቁት አይደል? ረጅም ጊዜ የቆየ ችግር ነው። ከዚያ ያልመጣ ተጫዋች የለም መቼስ። ሉካኩ መጥቷል፣ 90 ሚሊዮን ፓውንድ ተከፍሎበት። አሁን ሆይሉንድ መጥቷል፣ 80 ሚሊዮን ዩሮ ወይም 72 ሚሊዮን ፓውንድ ተከፍሎበት። አንጋፋ ተጫዋቾች ሞክረዋል፣ ክርስቲያኖን መልሶ ማምጣት፣ ዝላታን ኢብራሂሞቪችን ማስፈረም
ወይ ደግሞ በወቅቱ ማንቸስተር ዩናይትድ እንደ ልብ ገንዘብ ማውጣት ስላልቻለ በውሰት ያመጣቸው ተጫዋቾች ነበሩ። እንደ ኦዲዮን ኢጋሎ የአጭር ጊዜ መፍትሄ እንዲሆን ወይም እንደ ቫውት ቬሆርሽት አይነት ተጫዋቾች አምጥቷል። በጣም ወጣት ተጫዋቾች አምጥቶ ሞክሯል። በዚህ ላይ ሊካተቱ ይችላሉ ጆሹዋ ዚርክዜና ራስሙስ ሆይሉንድ። ይሄ ሁሉ ሆኖ የማንቸስተር ዩናይትድ የማጥቃት ችግር ለ12 ዓመት ሳይሻሻል ቆይቷል። ብልጭ የሚል ሲዝን የሚያሳልፉ ተጫዋቾች አሉ። ለምሳሌ ዝላታን በመጣበት ሲዝን ያ የኤሲኤል ጉዳት ሳይገጥመው በፊት 28 ጎሎች አስቆጥሮ ነበር። ራሽፎርድ የሆነ የውድድር ዘመን ላይ 30 ጎል አስቆጥሮ ነበር። ማርሲያል የሆነ የውድድር ዘመን ላይ 23 ጎሎች አስቆጥሮ ነበር። ክርስቲያኖ እንደመጣ በመጀመሪያው ሲዝኑ 24 ጎል አስቆጥሮ ነበር። እንዲህ አይነት ሲዝን ያሳለፉ ተጫዋቾች አሉ። ግን አንድ ቁጥር ከሮቢን ቫን ፐርሲ መልቀቅ በኋላ በመጣበት ሲዝን ከ30 በላይ ጎል ነበር በሁሉም ውድድሮች ያስቆጠረው። ከዚያ በኋላ አንድ ተጫዋች ብቻ ነው 30 ጎል ላይ የደረሰው፣ ማርከስ ራሽፎርድ ብቻ 2022-23 የውድድር ዘመን ላይ 30 ጎል የደረሰ ጊዜ። እሱንም ከፌብሩዋሪ ከዓለም ዋንጫው መልስ ከጃንዋሪ እስከ ፌብሩዋሪ ባሉት 2 ወራት አካባቢ 18 ጎል አስቆጠረ። ስለዚህ በነዛ ጊዜያት ነው ብዙውን ጎል ያስቆጠረው እና ይሄ እነሱ ሆት ሄድ የሚሉት አለ በባስኬትቦል የሆነ ተጫዋች በቃ ወደ ቅርጫት የሞከረው ሁሉ የሚቆጠርበት ሰስቴንድ ያልሆነ ማለት ነው። ረጅም ጊዜ ይዞት ሊቀጥል የማይችል 10 ዓመት ገደማ ተጫውቷል። የተወሰኑ ወቅቶች ላይ ብቻ ነው እንደዚህ አይነት የጎል ማስቆጠር ፐርፎርማንስ ያየ ነው እሱ ተጫዋች ላይ። ስለዚህ ለዩናይትድ ረጅም ጊዜ የቆየ ችግር ነው። ያው የግለሰቦች ጉዳይ ብቻ አይደለም፣ አንቶኒም ሲመጣ የተዋጣለት ጎል አስቆጣሪ ምናምን ሆኖ አይደለም የመጣው፣ ግን ያለ ምክንያት አልነበረም። በጊዜው 100 ሚሊዮን የተከፈለበት ያለ ምክንያት አልነበረም። ሊቨርፑል ላይ ረጅም ጊዜ ሳላህ ተተኪ አድርጎ ያየው የነበረው ዩናይትድ ውስጥ መጣና ተጫዋቹ አልተሳካለትም። የሚመጡ ተጫዋቾች አሁን የተሻለ እንደሆነ እናስብና በአዲሱ አሰልጣኝ ስር ይሻሻላል ብለን እናስብና የዩናይትድን የጎል ችግር ለመቅረፍ ይጠቅማሉ ብለን እንገምት። ምክንያቱም ሁለቱ ተጫዋቾች በጋራ ያስቆጠሩትን የጎል ቁጥር ካያችሁ 35 ጎል ማቴዎስ ኩኛ እና ብሪያን ምቤሞ ሁለቱም አውት ኤንድ አውት አጥቂዎች አይደሉ፣ 9 ቁጥሮች አይደሉ፣ ግን 35 ጎል አስቆጠሩ። ማንቸስተር ዩናይትድ በሲዝኑ በሙሉ ካስቆጠረው የጎል መጠን በ9 ብቻ የሚያንስ ማለት ነው። ስለዚህ ባለፈው የውድድር ዘመን ያሳዩትን ብቃት በመጠኑ በዩናይትድ መለያ መድገም ከቻሉ እና በሚቀጥሉ ዓመት ደግሞ የራሱ እንደ ድብቅ በረከት ልትወስዱ ትችላላችሁ። ቻምፒየንስ ሊግ ላይ ለመጫወት በሳምንት በአብዛኛው አንድ ጨዋታ ብቻ ነው ማንቸስተር ዩናይትድ የሚያደርገው ከሁሉም የአውሮፓ ውድድሮች ውጪ ስለሆነ፣ ስለዚህ የአሰልጣኙ ሲስተም ውስጥ ለመዋሃድም በቂ ጊዜ ያገኛሉ። ማቲያስ ኩኛ ፐርፌክት ፊት ነው የሚመስለው፣ ምክንያቱም የ3-5-2 ቡድን ውስጥ ሲጫወት ስለቆየ ወልቭስ በሁለቱም ያለፉት አሰልጣኞች እንደዛ ስለሆነ የተጫወተው። ሌላው ግን መነሳት ያለበት ነጥብ የብሪያን ምቤሞን ዝውውር ካነሳን ማንቸስተር ዩናይትድ ከፊት እንግዲህ የብሩኖን ጉዳይ በቀናት ውስጥ እናውቃለን። እስካሁን ድረስ ማንቸስተር ዩናይትድ ራሱ ከሱ ምላሽ እየጠበቀ ነው ተብሏል። ነገር ግን እነዚህ ሁለት ተጫዋቾች ከመጡ የኩኛ ተጠናቋል። የዚህኛው ዝውውር የሚሳካ ከሆነ ድንገት ብሩኖ ቢለቅ የሚፈጠር ትልቅ ክፍተት ላይኖር ይችላል። በተለይ ባለፉት 2 ሲዝኖች እነዚህ ተጫዋቾች በነበራቸው ሪከርድ። ስለዚህ ምናልባት የልብ ሊሰጥ ይችላል። ብሩኖ የሚለቀው ብሩኖ መልቀቅ ከፈለገ ነው። ማንቸስተር ዩናይትድ መልቀቅ አይፈልግም። አሰልጣኝ ሩበን አሞሪምም በቅርብ ጊዜ በሩቅ ምስራቅ በነበራቸው ጉዞ ላይ የንግድ ጉዞ ላይ ይህንን አስተያየት ሰጥተዋል። ስለዚህ ከሳላህ ጋር በጣም የሚቀራረብ የፕሌይንግ ስታይል ያለው ተጫዋች ነው። አንድ ጥያቄ የሆነብኝ ነገር ግን እንዴት ነው ከአማድ ጋር አንድ ላይ የሚጫወቱት የሚለው ነው። አማድም ብሪያን ምቤሞን ማለት ብሪያን ምቤሞን ወደ አጥቂነት ወይ ወደ ሌላ ቦታ አሰልጣኙ ሚናውን ካልቀየረው በስተቀር አሁን በብሬንፎርድ ሲጫወት ባየንበት ሚና ከሆነ የሚጫወተው አሁን በዚህ ዓመት አማድ ተሻሽሏል አይደለም። አማድ በሚጫወትበት ቦታ ነው የሚጫወተው። ስለዚህ አማድ ዊንግ ባክ ሊሆን ነው። በአንዳንድ ጨዋታዎች ላይ ዊንግ ባክ ሆኖ ሲጫወት ስላየ ነው ማለት ነው። እንግዲህ ማንቸስተር ዩናይትድ የሚፈጽማቸው ተጨማሪ ዝውውሮች ይኖራሉ። አሁን እንግዲህ የሚባለው ኢኒዮስ የ100 ሚሊዮን ፓውንድ በጀት አለው። ከዛ በተጨማሪ ግን ከሽያጭ የሚገኝ ገንዘብን ታሳቢ ያደረጉ ዝውውሮች ሊፈጸሙ ይችላሉ። ምሳሌ ራሽፎርድ ነው አንቶኒን ወይ ሳንቾን ከሸጠ በኋላ መሸጡ የሚሳካ ከሆነ የሚገኘው ገንዘብ ሪኢንቨስት ሊደረግ ይችላል። ስለዚህ ተጨማሪ ተጫዋቾች ያመጣል ማንቸስተር ዩናይትድ ወይ ማምጣት የሚችልበት የገንዘብ አቅም ይኖረዋል። ወይ ብሩኖ ወይ ጋርናቾ እንዲህ አይነት ተጫዋቾች ቢሸጡና ማንቸስተር ዩናይትድ ገንዘብ ቢያገኝ ይሄ ገንዘብም ተመልሶ ሪኢንቨስት ሊደረግ የሚችል ሁሉም ላይሆን ይችላል፣ ግን አብዛኛው። ስለዚህ ዊንግ ባክ አንደኛው የሚጠቀስ የቀኝ ዊንግ ባክ አንደኛው የሚጠበቅ ነገር ነው። ምክንያቱም እዛ ቦታ ላይ ኑሰር ማዝራዊም
ዲዮጎ ዳሎም አሰልጣኙ ለሚፈልገው ከዊንግ ባኮች ለሚፈልገው ሚና የሚሆኑ ተጫዋቾች አይደሉም ተብሎ ስለሚታሰብ እንደዛ ከሆነ ሁለቱም ተጫዋቾች ተመሳሳይ ዞን ላይ የሚጫወቱ ተጫዋቾች ተመሳሳይ ዝንባሌ ያላቸው ተጫዋቾች አይደሉም ወይ የአሰልጣኙ ሀሳብ ምንድነው የሚለውን መቼስ ለማየት መጠበቅ አለብን። ምክንያቱም ሁለቱም እንግዲህ አሁን በማንቸስተር ዩናይትድ ባለው ሲስተም ውስጥ ልክ እንደ ብሬንፎርድ የንጹህ የክንፍ ተጫዋች ሲስተም የለው፣ የዊንግ ባክ ሲስተም ነው ያለው። ዊንግ ባክ እና ኢንሳይድ ቦታ ላይ ሀፍ ስፔስ ላይ የሚጫወት 10 ቁጥር ማለት ነው። ስለዚህ ከሆነ ብሪያን ምቤሞ ወይ ዊንግ ባክ ነው የሚሆነው ራሱ ወይ ደግሞ ከአጥቂው ጀርባ ካሉት ሁለት የ10 ቁጥር ሚናዎች መካከል አንዱን ነው የሚጫወተው ማለት ነው። ግን ለምሳሌ አሰልጣኝ ሩበን አሞሪም ከመጣበት ጊዜ ጀምሮ አንድ የሚታችበት ነገር የሲስተም ፊክሴሽን፣ በቃ በአንድ ሲስተም ብቻ ነው የሚጫወተው የሚል እዛ ላይ ያለ እንደ ሃይማኖት ያለ መገዛት ነገር አለው። ግን ለምሳሌ የብሪያን ምቤሞ መምጣት ያው ሲስተም ፍሉይድ ነው። ዝም ብሎ በቀደም ፓሪስ ሳን ጀርማን አየን አይደል? እኔ ብዙ አሰልጣኞችን ኢንስፓየር ማድረግ ያለበት ይመስለኛል። ፓሪስ ሳን ጀርማን እንዴት ነው የሚጫወተው? በጣም የተወሰኑ ተጫዋቾች ብቻ ናቸው ፊክስድ ቦታ ያላቸው፣ በጣም የተወሰኑ በጣት የሚቆጠሩ ሁለቱ የመሀል ተከላካዮች፣ ምናልባት 6 ቁጥሩ ግን ሰሞኑን ከሪዮ ፈርዲናንድ ጋር ቪቺኛ ሲናገር 6 ቁጥሩ ድንገት 8 ቁጥር ሊሆን ይችላል አለ። ስለዚህ ስለ ፍሉይዲቲን የሚያወራው ተጫዋቾች በተለያየ ወቅት የተለያየ ዞን ስለመያዝ ነው የሚናገሩ። አሽራፍ ሀኪም የቀኝ ተከላካይ ነው ለስም፣ ግን ጎሉን ሲያስቆጠር 9 ቁጥር የሚጫወቱ ተጫዋቾች የሚገኙበት ቦታ ነው ሲገኝ ያየ ነው። አርሰናል ላይ እንደ ግራ ክንፍ ተጫዋች ነው ጎሉን ያስቆጠረው። ስለዚህ የተለያየ ዞን እንዲይዝ ቶታል ፉትቦል ነው የሚጫወቱት ማለት ነው። አንድ ተጫዋች እንደዛ ሁሉም ቡድን እንደዛ። አሁን እኔ እንዲያውም ለዚህ ነው የኤንሪኬ ቡድን በጣም ኃይለኛ የኮንትሮል ጨዋታ የመቆጣጠር እያንዳንዱ ተጫዋች ተቆጥሮ በተሰጠው የሜዳ ዞን ብቻ እንዲገኝ ማስገደድ የሚመስል የበዛ የአሰልጣኞችን ጫና እናያለን። ፔዤ ከዛ የተላቀቀ ነው። ከፊት ያሉ ተጫዋቾች ክቫራትስኬሊያ ግራ ላይ ነው የሚጀምረው፣ ግን ድንገት የ9 ቁጥር ቦታ ላይ ድንገት ቀኝ ላይ ልታዩ ትችላላችሁ። ዴዚሪ ዱዌ የቀኝ ክንፍ ተጫዋች ነው፣ ግን ድንገት አሁን 2 ጎሎች ሲቆጠር የነበረበትን ዞን ተመልከቱ። የመጀመሪያው ጎል ሲቆጠር ኦልሞስት እንደ ግራ ክንፍ ተጫዋች ነው የነበረው ለአሽራፍ ሀኪሚ አሲስት ሲያደርግ። ኃይለኛ ፍሉይዲቲ ያለው ሶስቱም አማካዮች እንደዛ። ስለዚህ ከ2 ከ3 ተጫዋቾች በስተቀር ፊክስድ ቦታ ያለው የለም። ያው በረኛ ስለሆነ አይወጣም፣ ግን በረኛ ስዊፕ እንዲያደርግ ስለሚፈለግ እንደው ካያችሁት እንደ ተጨማሪ ሰው እንደ ስፔርማን ኳስ ያው ምናልባት ዶናሩማ በደንብ በባርሰሎና እንዳሰለጠኑ ቴር ስቴገን ክላውዲዮ ብራቮ ላይሆን ይችላል፣ ግን ደግሞ ከኋላ መጫወት ለሚፈልጉ አሰልጣኞች የግብ ጠባቂው ከራሱ ዞን እየወጣ መጫወት ትርፍ ሰው መሆን ያስፈልጋል። ስለዚህ ካያችሁት ግብ ጠባቂውም እንደው እንደ ግብ ጠባቂዎች ዝም ብሎ የጎል ላይን ግብ ጠባቂ ብቻ አይደለም፣ ይወጣል ከመስመሩ ማለት ነው። እና ይሄ ብዙ አሰልጣኞችን ኢንስፓየር ማድረግ ያለበት ይመስለኛል። ግን ያንን ለማድረግ ተጫዋቾቹ ያስፈልጓቸዋል። ምሳሌ ፔዤ 9 ቁጥር ፊክስድ 9 ቁጥር ቢኖረው ኖሮ ራሞስን ወይ ሜቢ ኮሎሙዋኒን ቢጠቀም ኖሮ ወይ በፊት የነበሩትን እንደ ኢካርዲ አይነት ተጫዋቾችን ቢያቆዩ ኖሮ ይህንን ማድረግ አይችልም። ምክንያቱም ተጫዋቾቹ ያ በቂ ሞቢሊቲ የላቸው። ያንን ለማድረግ ተጫዋቾቹ የተለያየ ዞን የመያዝ ችሎታ ያስፈልጋቸዋል። አሁን አሰልጣኙ ድንገት ሩበን አሞሪም አይ እንደዚህ በጣም ፍሉይድ ሲስተም ነው የምፈልገው ቢል ማቴዎስ ኩኛም ብሪያን ምቤሞ ዝውውሩ ከተሳካም የተለያዩ ዞኖችን ይዘው መጫወት የሚችሉ ተጫዋቾች ናቸው። አማድም ሌሎችም ቡድን ውስጥ ያሉ ተጫዋቾች ማለት ነው። ስለዚህ ዩናይትድ የበለጠ ፍሉይድ መሆን ቢፈልግ አሰልጣኙ ትንሽ ኮንትሮሉን መልቀቅ፣ ይሄ ግትር የስትራቴጂ የተጫዋቾች የቦታ አወሳሰንን በተመለከተ ትንሽ ላላ ማለት ቢፈልግ ለዚህም ሊሆን ይችላል። እንግዲህ ይሄ እንዲሁ ቲዎሬቲካል ነገር ነው። የቱ ጋር ይጫወታል ከአማድ ጋር እንዴት ይሆናሉ፣ እሱም ኢንትረስቲንግ ነው። ግን ሁለቱ አንድ ላይ ለምሳሌ ማንቸስተር ዩናይትድ ጨዋታ ዶሚኔት የሚያደርግባቸው አሉ አይደል? ኦልድ ትራፎርድ ላይ ለምሳሌ ላለመውረድ ከሚጫወት ቡድን ጋር የግድ ዲፌንሲቭ ዊንግ ባክ መጠቀም አይጠበቅበትም። ስለዚህ አማድን በጣም እንደሚያጠቃ ዊንግ ባክ ብሪያን ምቤሞን ደግሞ ዝንባሌውም ወደ ውስጥ መግባት ነው። የተጋጣሚ ቡድን ሳጥን ውስጥ ብዙ ኳስ ይነካል። ስለዚህ ሁለቱ በአንድ ክንፍ የሚጫወቱ ከሆነ ለመቆጣጠር ለተጋጣሚ ቡድን በጣም አስቸጋሪ ሊሆን ይችላል ማለት ነው። ስለዚህ የራሱ የሚያስኬድ ነገር አለ። በተለይ ማንቸስተር ዩናይትድ ጨዋታ ዶሚኔት ሲያደርግ ችግር የለውም አማድም ወይም ምቤሞ ዊንግ ባክ ቢሆኑ፣ ምክንያቱም ለስም ነው ዊንግ ባክ የምንላቸው። ለምሳሌ ሊቨርፑል ሰሞኑን ያስፈረመውን የረሚ ፍሪምፖንግን ብታዩት እንዲሁ ገብታችሁ ትራንስፈር ማርኬት ላይ ተጫዋቹ ምንድነው ብትሉት ወይ ራይት ባክ ወይ ዊንግ ባክ ነው የሚላችሁ። ግን ከራሱ ሜዳ ይልቅ የተጋጣሚ ቡድን የመጨረሻ 30 ሜትር ላይ ነው ብዙ ኳስ የሚነካው። ስለዚህ አንዳንድ ሲስተሙ ሲስተም ነው፣ ሲስተሙ አይደለም የሚጫወተው። ግን ተጫዋቾቹን አሰልጣኙ የቱ ጋ ነው የሚጠቀምባቸው የሚለው ይመስለኛል የሚወስነው። ስለዚህ ለእንደዚህ አይነት ሜዳው ስላለ ሮቴሽንም
ቶሎ ሮል ለመቀየርም ሊሆን የሚችል ነው። እንዲሁ በሀሳብ ደረጃ በወረቀት ደረጃ በጣም ኢንትረስቲንግ ዝውውር ሊሆን ይችላል። ማንቸስተር ዩናይትድም በጊዜ ዝውውሮችን ካጠናቀቀ ደግሞ አሰልጣኙ ያው ፕሪሲዝን ይኖረዋል። አንዱ ችግር የነበረው እንግዲህ በሳምንቱ አጋማሽ ኃላፊነቱን ተረከበ፣ እሁድ ተጫወተ። ስለዚህ ከተጫዋቾቹ ጋር በቂ ጊዜ አልነበሩም። ያኔ ደግሞ የኢንተርናሽናል ብሬክ ስለነበር አብዛኞቹ ተጫዋቾች በብሔራዊ ቡድን ጥሪ ምክንያት አልነበሩ። ስለዚህ በቂ ጊዜ ሲስተም ላይ መስራት አልቻለም። በተለይ ልምምድ ሜዳ ላይ በቪዲዮሩም ልክ ነው እንዲህ ብናረግ ምናምን በክሊፖች ማሳየት ይቻል ይሆናል፣ ግን በትክክል ልምምድ ሜዳ ላይ ደግሞ ያንን ለመተግበር የሚፈልገው ጊዜ አለ። አሁን አሰልጣኙ ፕሪሲዝን ይኖረዋል። ሌላ ግን ምናልባት ለዩናይትድ ደጋፊዎች ተስፋ ሊሰጥ ከቻለ አላቅም፣ በስፖርቲንግ ሊዝበን መጣ። በውድድር ዘመን ጣልቃ ነው ከብራጋ የፈረመው። ከዛ ክረምት ላይ 17 ተጫዋች አስወጥቶ 10 ምናምን ተጫዋች ነው ያመጣው። ስለዚህ በጥርት ባለ መንገድ በክሊን ስሌት ለመጀመር እድል ነበሩ። አሁን እንደዛ ሊሆን ይችላል። ማንቸስተር ዩናይትድ ሊለቁ የሚችሉ ብዙ ተጫዋቾች አሉ። ከሽያጭ ደግሞ በሚገኘው ገንዘብ ሊመጡ የሚችሉ ብዙ ተጫዋቾች አሉ። የድሮ የትራክ ሬከርዱን ካየን ምናልባት ከዜሮ መጀመር ሊያዋጣ ይችላል። ምንም በነጻ አእምሮ በማንቸስተር ዩናይትድ ያለፉት ጥቂት ዓመታት በአብዛኛው ዝቅ ማለት ውስጥ ያልነበሩ ተጫዋቾችን ማምጣት ከፍረሽ መጀመር ሊጠቅም ይችላል። ምናልባት የምቤሞ ዝውውር ከተሳካ የዛኛው አንድ መንገድ አድርገን እናየዋለን። ስለዚህ ብራያን ምቤሞ አሁን ባሉት ዘገባዎች ዝንባሌ አቅጣጫ ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል ሰፋ ያለ ይመስላል። ቢያንስ ተጫዋቹ ወደ ማንቸስተር ዩናይትድ መዘዋወር እንደሚፈልግ አሳውቋል ማለት ይቻላል። በይፋ አልተናገረም፣ ግን ብዙዎቹ በዝውውር ጉዳዮች ላይ ያላቸው ሬከርድ ጥሩ የሆኑ ብዙሀን መገናኛዎች እንዲህ አይነት ዘገባዎችን ስካይ፣ ዲ አትሌቲክ፣ ስካይ ዱሽላንድ እና ቴሌግራፍ፣ ሌሎችም ጋዜጦች ይህንን ዘገባ አውጥተው አይተናል እና ስለዚህ እናያለን በቀጣዮቹ ቀናት እንዴት እንደሚሆን። ወደ ሌሎች ጉዳዮች እናልፋለን። መልእክቶችን እንስማና ደግሞ እንመለስ። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል። የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።